ብዙ ሰዎች በዲፕሬሽን የተጠቁ ብዙ ሰዎች አሉ። አልጋም ለመነሳት ጀምሮ ሞቲቬሽን ያስፈልጋል። የማያውቁት ሀገር አይናፍቅም አይባልም። በሰውም ላይ ያለሽ እምነት እየጠፋ ይመጣል። እግዚአብሔር የተመኘነውን ነገር ይሰጠናል። ሞቲቬሽን ያስፈልጋል ብለሽ ታምኛለሽ? ሞቲቬሽን ታይትሉ ላይ እንዳለው ፈረስ ነው እንጂ አይዋጋም። ሞቲቬሽን ምናልባት የሰማነው ነገር የሆነ ቀናት ላይ ሊያስኬደን ይችላል። ግን አስተውለሽ ከሆነ ድጋሚ እነዛን ነገሮች እንፈልጋለን። ወይም ደግሞ ያን ነገር ካልተወጋሽ አትሄጁ። ምን ለማለት ነው? አንድ ሰው ሞቲቬትድ ሆኖ የሆነ ጎል ሊያወጣ ይችላል። አክሽን ፕላን ከሌለው ፕራክቲስ ካላረገ እና ጎሉ ሪያሊስቲክ እና ሪል ካላረገው ግን ብዙ ሰዎች በዲፕሬሽን የተጠቁ ብዙ ሰዎች አሉ። ስለሽ ማኔጅ ማድረግ አለብሽ ራስሽን። ሞቲቬሽን በጣም ቆንጆ ነው። የሆነ ነገር ለማድረግም እኮ ሞቲቬት ከሌለሽ ከመብላት ጀምሮ ማድረግ አንችልም። ካልጋም ለመነሳት ጀምሮ ሞቲቬሽን ያስፈልጋል። ሞቲቬሽን ወደ ልማድ ነው መቀየር ያለበት። ሞቲቬሽን ራስ ላይ መስራት ይፈልጋል። ሞቲቬት ከሆንሽ በኋላ ያ ነገር ወደ ሀቢት መቀየር አለበት። ወደ ልማድ ካልተቀየረ ወይም የዕለት ተዕለት ኑሮሽ ላይ ያ ነገር ተግባራዊ ካልሆነ ነገርየው ውጤታማ መሆን አይችልም። ምንድነው መሰለሽ እኔ የምለው ላይክ የሞቲቬሽን ፓርቶች ውስጥ ካሉት ውስጥ ለምሳሌ አንዳንድ ሰዎች ሞቲቬሽን ላይ የምንሰማቸው ነገሮች በአመት ውስጥ የሆነ ዓለም አቀፍ እንትን ዲዛይነር ሆኜ እንዲፈጽማለሁ ይሄን ያህል ሚሊዮን ብር አገኛለሁ ብለው ይጽፉና ሲጀመር እነዛ ሰዎች በቃ በሞቲቬሽን ሰክሯል። የሚያዩት ሁሉ እሱን ነው፣ ፕራክቲስ ላይ የሉም። ስለዚህ ብዙ ሰዎች ዲፕሬሽን ተጠቂ ይሆናሉ። አይተሽ ከሆነ ምንድነው እኔ ሞቲቬሽኑ በላይ ስር ነቀል ለውጥ ለሰው ልጅ ያስፈልገዋል። ያ ስር ነቀል ለውጥ ሀቢት ቢውልድ ማድረግ አለበት። ሀቢቱ ወደ አክሽን ፕላን መቀየር አለበት። ዴይ ባይ ዴይ ነው እንደውም ቻንክ ዳውን አድርጎ ሰው እለቴ ላይ ዛሬ ባሉኝ ሰዓቶች ላይ ምን ላድርግ። ምናልባት እኮ ካወጣው ድሪም በላይ ከአመቱ በላይ ብዙ ነገር አቺቭ ሊያደርግ ይችላል። እንደውም የቀን ተቀን ልማዶቻችን ላይ ነው መትጋት ያለብን ብዬ ነው የማስበው። እና ይሄኛው ሰውዬ መጀመሪያ መሰራት አለበት። እሱ ሰውዬ ተሰርቶ ሳያልቅ የሚሰማው ነገር ላይ ብቻ ከሆነ አየር ላይ ያለ ሲና እየተንሳፈፈ ያሉ ሰዎች አስተውለሽ አታውቂም? የሚኖረው ህይወትና የሚያስበው ነገር በጣም ይራራቁበትና መሀል ላይ ሰውየው ራሱን ያጣል። እንዳልሽው ዲፕሬሽን ውስጥ ይገባል። ከሰዎች ጋር በደንብ ኮሚኒኬት ማድረግ ይከብደዋል። የድሮውንም ኑሮ መኖር ይከብደዋል። ለምን? አዌር ሆነ አዲስ ነገር አወቀ። የማያውቁት ሀገር አይናፍቅም አይባልም። ኦፍኮርስ ማድረግ ትችላለህ መሆን ይችላል የሚለው ነገር እኮ ሰምሃው ያስፈልገናል። አንዳንዴ ሰውነን እንደክማለን። ግን ደግሞ መሬት ላይ ደግሞ አንዳንድ ኦብስታክልና ቻሌንጆች አሉ። የምታውጪውን ጎል ራሱ አንዳንዴ እውነተኛ መሆን አለበት። ያ ሰው የዓለም አቀፍ ከማለቱ በፊት እስቲ በ6 ወር ውስጥ ይሄን ቤት ከፍቼ የማስባቸውን ይሄን ነገሮች ላድርግ። እነዛን በ6 ወር ውስጥ ለማድረግ ደግሞ የዚህ ዊክ አክሽን ፕላኖቼ ምንድን ናቸው? ናይስ ስትራቴጂ ልጠቀም። ፕላስ እነዛን ቀን ለቀን ያወጣቸው ነገሮች ላይክ ዲሲፕሊን ዶኝ እያረኳቸው ነው ወይ? ይሄ ስትራቴጂው ላይ ሞሮፍ ነው ሰው ማተኮር ያለበት ብዬ ነው የማስበው። ከዋናው ከዛ በላይ የዛሬ ኑሮ ይገላል በዛው። ይሄ አይደል አሁን የሚኖረውን ኑሮ ማጣጣም ይከብደዋል። ከሰዎች ጋር መግባባት ይከብደዋል። ከዛ ሰው ደግሞ ማሾፍ ይጀምራል። እንዲህ ብለሽ ነበር አላደረግሽውም አይነት ነገር በተለይ ምን ነው ሲጀመር እኔ ከሞቲቬሽን የማይመቸኝ አንዱና እንትኑ ነገር ላይክ ለሰዎች ያለው ሪያሊቲ አውሩ የሚባለው ነገር አንዳንዴ ባወራሹ ልክ ነው የምትታሰሪው። መታሰር ስልሽ ከመደረግ ውጪ እንትን አለ፣ የሆነ ደስ የማይል ስፒሪት አለ። አንድ ስፒሪት አውት አድርገሻት የወጣሻት ነገር ራሱ ብሎክ ትደረጋለች። በሪሌሽንሺፕ ሊሆን ይችላል፣ በስራ ሊሆን ይችላል። እንደውም ካወራሹ ዝም ብለሽ ያረግሻቸው ነገሮች ብታይ እነሱ የማሸነፍ አቅማቸው ብዙ ናቸው። ብዙ የሚያወራ ሰው ባይደው የማያረግ ሰው ነው። በሰውም ላይ ያለሽ እምነት እየጠፋ ይመጣል። ታወራለች እንጂ እሷ አታደርግም። ያን ሁሉ አቅዳ ከዛ የምታረጊያት ትንሽ ነገር ላንቺም ደስታ አይፈጥርልሽም፣ በሰዎችም ዘንድ ተቀባይነት አይኖረውም። ይሄን አይደል ልጥጥ ያለ ነገር ብዙ ደስ አይልም። ግን ትልቅ ጎል ይኖርሻል። አሪፍ ነው ጎል መኖሩ በራሱ። ግን ቀን በቀን የምንኖራት ህይወትን ኢንጆይ እያደረግን መኖሩ መልካም ነው ብዬ አስባለሁ። ትንሽ በጣም የአይምሮ ህመም ከመሆኑ በፊት መሬት ላይ ማውረድ እና ማብዛቱ ላይ ያስፈልጋል ብዬ አላስብም። እኔ እንደዚህ አይነት ስፒቾችን ከማየት ይልቅ ፕራክቲካሊ ኖረውት ይሄ አሸንፈው ስራ ህይወታቸው ላይ ሰክሲድ ካረጉ ሰዎች የተለያዩ ነገሮችን ኢንስፔክት ብታደርጊ ለምሳሌ አሁን መሪ ፖድካስትን ታውቂዋለሽ? መሪ ላይ የሚቀርቡ ብዙ ትልልቅ ሰዎች አሉ። በጣም እዛ ላይ ብታይ ሞሮፍ ነገሮችን ሾርትሊ ኦቨርካም የምታደርግባቸው ፓዞቹን ነው የምታየው። ይሄ ጫፍ ጫፉን ያዡ ብቻ የሆኑት ነገሮች አይደሉም። በደንብ ሂደቱን ራሱ ትማሪበታለሽ። የሆነ ሰው እኮ ዛሬ ተሳክቶለት ብናይም ጀርባው ብዙ ነገር አለ። ብዙ ውጣ ውረድ፣ ብዙ ለቅሶ፣ ብዙ ውድቀት። ስኬት ብቻ አይደለም። ሞቲቬሽን እሱን አይነግረንም። እነዚህ ሰዎች ናቸው ሳምሃው ያንን ፓዝ የሚነግሩሽ።
ያለፈበት የኖረው ኤክስፒሪየንስ። እኔ በኤክስፒሪየንስ በጣም ነው የማምነው። የሆነ ሰው ቲዮሪ ከሚነግረኝ ይልቅ ትንሽ የሄደበትን መንገድ ሲነግረኝ በጣም እሱን ሰው ለመስማት ሁሌ ሬዲ ነኝ። እና ፔሸንሲም እንዳይኖርሽ አንዳንዴ ሞቲቬሽን ያደርጋል። ለምን እነዛ የምትሰሚያቸው ነገሮች ሾርት ተርም ትፈልጊያለሽ። በሆነ ልክ አመት ሁሉ የማይጠብቅ ብዙ አለ። እንዴ ምንድን ነው በ3 ወር ውስጥ ለምን አትራክት አድርጌዋለሁ? እኔ እንጃ በሎ ኦፍ አትራክሽን ራሱ እንደው እንዴት ነው ሲያልሽ? እስኪ ያንቺን ኤክስፒሪየንስ። ሎ ኦፍ አትራክሽን እኔ የማምንበት መንገድ አለ። እግዚአብሔር የተመኘነውን ነገር ይሰጠናል ብዬ አምናለሁ። ይሄ ያለ አይደል ጥሩ ነገር ባሰብሽ ቁጥር ጥሩ ነገር የማጋጠም እድሉ በጣም ምንም ጥያቄ የለውም። ግን ደግሞ መሬት ላይ ስራ ያላቸው ብዙ ነገሮች አሉ። ኦፍ ኮርስ ያ ነገር እኮ እንትን ነው እንዴት ነው የሚባለው? የሆነ ፐርሰንት ኦፍ ኮርስ ሊድ ያደርግሻል ብዙ ነገር ፖዚቲቭ እንድናረግ የፈጣሪ ቃል ራሱ ቸር ተመኝ ቸር እንድታገኝ ያፍህን ፍሬ ትበላለህና የሚሉ አሉ። ግን ከነዛ ጎን ለጎን ማድረግ ያለብንን ነገሮች ደግሞ ያን ነገር ብቻ እያቀድን ሚስ እያደረግን ነው ብዬ ነው የማስበው። ስለዚህ ተመልካቾቼ ለእናንተ ሞቲቬሽን ትንሽዬ አድራሽ ነገር ናት። ፈረስ እንዴት ነው ውጊያ ላይ ያደርስሃል፣ ውጊያውን ግን ላንተ ትቶ ነው የሚሄደው። ሞቲቬሽንም የሆነ አይነት መነሳሳትን ይሰጣል። ውጊያው፣ ስራው፣ ልፋቱ፣ ትጋቱ፣ ትግስቱ፣ ነገ ለሚመጡት ነገሮች ያሉት መሰናክል፣ ተስፋ ስትቆርጥ መነሳት፣ ብዙ ነገሮች ያሉት እንደገና በመነሳት ያንተነት ውጤት ነውና አደባክ ያሉትንም ቻሌንጆች ፌስ ማድረግን ልመዱበት። መደምደሚያ የምትይው ካለ? ያ ሞቲቬሽን ጥሩ ነው። በጭራሽ ላይ ያስፈልግ ብዬ የማምን ሰው አይደለም። 20% ነው እኔ የምለው። ከ100% የሰው ልጅ ላይፍ 20% ሊያስፈልግ ይችላል። ያስፈልጋል። ግዴታ ሞቲቬሽን ትንሽ ያስፈልጋል። ዋናው ነገር ግን ልማዶቻችን ላይ መስራት፣ እሱ ሙሉ ላይፋችንን ቼንጅ ያደርጋል። ተመልካቾቻችን ከሞቲቬሽኑን ባሻገር ልማዶቻችን ላይ መሆን መስራት የተሻለ ነው ብዬ አስባለሁ። ምክንያቱም ህይወት የትንንሽ ልማዶች ውጤት ናት። ያቺ ነች ተጠራቅማ የሆነ ጊዜ ውጤት የምትሆነው እንጂ ሞቲቬት የምንሆነው የምናወራው ነገር ብቻ አይደለም። ህይወት ዋናው ውጤት አክሽን ይፈልጋል።